ሙስሊም የትዳር ህይወታችን ከምስራታው ጀምሮ ከግንኙነቶቹ ጀምሮ እስላም በሚፈቅደውና ባዘዘው ልክ እንዲሆን ከትዳር በፊት የሚደረጉ ልቅ ግንኙነቶች የተለያዩ የተበላሹ አላቃዎች ለትዳር ህይወቱ ነገጧት እንዳይቆም ምክንያት ናቸው ለምንድነው እኛ ሀገር ላይ በመናያቸው ብዙ በፍቅር አብረው 10 አመት ኖሩ 15 አመት ኖሩ የሚባሉ ሰዎች ተጋብተው ግን 5 አመት መቆም ያቀታቸዋል አብዛኛው ሀያታቸው ፌክ ይሆናል ውጭ ላይ ያሉ እሱ የራሱን መልካም እሷ የራሷን መልካም ይዘው ይመጣሉ እውነታው ውስጥ ሲመጡበት ሌላ ዓለም ይፈጠራል የማያቃት ማንነት የማያቀው ማንነት ይዞባት ይመጣል ያንን እንዳይመጣ እስላም በፈቀደው ሥርዓትና ህግ ውስጥ ገብተን ማለፍ ከዛ ውስጥ የዱንያ ሀያትን አስበን ትዳርን ስንኖር ሁሉ ጊዜ እኔ እንደ ሰው የራሴ ጎዶሎ ማንነት አለኝ እሷ ራሷ እንደ ሰው ጎዶሎ ማንነት አለኝ ነብዩ ሰለላሁ ዐለይሂ ወሰለም አንዷን ጎዶሎዋን ብጠላ ሌላው መልካሙን አስበህ እችን እሱን አንዱን ጎዶሎን ብጠይ ሌላው መልካሙን አስበሽ ነው ሊኗኗር የሚችሉት በዛ ልክ ነው ማለት አንዱ ያንዱን እየሸፈነ አይብም ካለው እየሰተረ ደክመት ካለው እየለወጠ እየቀየረ ነው ያ ካልሆነስ አይቻልም ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ዑመርና አይነት ጀግና ሰው ቤታቸው ውስጥ ምን አይነት ፐርሰናሊቲ ነው የነበሩት እንደ ሰራተኛ እንደ ልጅ ነው ለዛ ነው ይላሉ ዑመር እኔ ቤቴ ውስጥ ስገባ ልክ እንደ ህፃን ልጅ ነው መሆኑ ይላሉ ልክ ሆኖ ህፃን ልጅ ያለ ገደብ እንደሚሆነው እንደዛ ነው ምክንያቱም ውጪ ሌላ ዑመር ናቸው ቤት ውስጥ ሲገቡስ ባለቤቶቻቸውና ልጆቻቸው ጋር ነው የሚገቡት ስለዚህ ነው ያንን ያቺ ሴት ሚስታቸው ጋር ስጮ ዑመር ጋር ክስ ሊመሰረት የመጣ ሰው አለ አይደል ያ አሚረል ሙእሚኒን ክስ ሲመሰረት ዑመር ምንድነው ያሉት የባሰ ነገር ገጠመው ሰው ጋር ዑመር ሚስታቸው ትጮሃለች የገረመው ያ ዑመር ደግሞ ጀግንነት በቁጣ የሚታወቁት ሰው ድምጽ የለም እሷ ትጮሃለች ትወርድባቸዋለች መልስ የለም ከኔ ባሰ ጉዳለ ብሎ ተመለሰ ሲወጡ ነው ያገኙት ምን ነው አሉት ለምን መጣህ ለምን ተመለስካይ ሐጃ ገጥሞኝ ነበር ከኔ ባሰ ጉድም አለ በያልኩኝ ምንድነው የገጠመህ አይ ሚስቴ በጣም አስቸገረችኝ ትማለሰኛለች ትጮህብኛለችና አልቻልኩም በየነበር የመጣሁትና የገረመኝ የርሶ የሚስቶ ጮህ የርሶ ዝም ማለት ምግቤን አብስላ ልብሴን አጥባ ልጆቼን ተንከባክባ አሳድጋ ተርቢያ ሰጣ ይሄን ሁሉ ያደረገች ሴት ተናግራኝ እሷ መታገስ ይነሶኝ ወይ ያንሳታል ነው